ተጠባቂው ሽምግልና ቬሮኒካ አዳነ ሽምግልና ተላከላት። አባው ቻልዬ ተጠባቂው ሽምግልናም ተደረገ። በአርቲስቶች የተሞላው ሽምግልና በሰይፉ ፋንታውን ፕሮግራም ላይ እንዲሁም ደግሞ በቤተሰቦቿ በአድናቂዎቿ የታገቢኛለሽ ጥያቄ በመጨረሻ መልስ አግኝቷል። ቬሮኒካ ሽምግልና ተልኮላታል። ቬሮኒካ የለቀቀችውን ቪዲዮ እያነጋገረ ይገኛል። በአዲሱ ኮንሰርቷ ላይ ያልተጠበቁ ነገሮች ተከስተው ነበር። በነገራችን ላይ ወንዶችን በፍቅር ስለሚጥለው የድረት ንቅሳቷና ከንቅሳቷ በስተጀርባ ስላለው ነገር የምንነግራችሁ ይኖራል። ባለፈው ሰኔ 11 ላይ የ29 ዓመት የልደት ባሏን ያከበረችው ቬሮኒካ አዳነ ተወልዳ ያደገችው በቀለጠችው የአራዶቹ መንደር ካዛንችስ ላይ ነው። ካዛንችስ ብዙ የምሽት መዝናኛዎች የነበራቸው ቦታዎች ሲሆን ብዙ የኮሌጅ ተማሪዎች የሚፈነዱበት አካባቢ ነበር። ሁላችንም እንደምናውቀው ቬሮኒካ የውቡ አዝማሪ የአርቲስት አዳነ ተካ ልጅ ናት። አዳነ ተካ በተወዳጅ ባህላዊ ሙዚቃዎችን ታዋቂ የሆነ ሲሆን ከእህቱ ማለፊያ ተካ ጋር ጉብል በሀገራችን የሚል ዜማዎች በተጨማሪ አቢሲኒያ የኮራም ኮረፈ ከሚለው እንዲሁም ደግሞ ሌሎች ብዙ ስራዎችን በመስራት ዓለም አቀፍ ስራዎችን ኢትዮጵያን ወክሎ ተጫውቷል ማለት ነው። ቬሮኒካም ለአባቷ ያላትን ፍቅር ብዙ ጊዜ ስትገልጽ ተገኝታለች። አባቴ እናትም አባትም ሆኖ ያሳደገኝ ስትል እንባዋ ይቀድማታል። የስሟ ትርጉም በጣሊያንኛ ማሸነፍ ማለት እንደሆነና ታምረ ኢየሱስ ላይ የጌታችንና የመድኃኒታችን ኢየሱስ ክርስቶስ ተሰቅሎ ከተሰቀለበት ሲወርድ መጀመሪያ ደሙን የጠረገችለት ሴት ስም እንደሆነ የምትናገረው ቬሮኒካ ሃይስኩል ላይ ትምህርቷን የተከታተለችው አዲስ አበባ ውስጥ ከሚገኙ ደህና ተብሎ ከሚጠሩ ትምህርት ቤቶች ማጂክ ካር ቤት ነበር። በትምህርቷ ጎበዝ ስለነበረች ጎበዝ የተባለችበት አጋጣሚ ማስቂኝ ነበር። የአንደኛና የሁለተኛ ክፍል ተማሪ እያለች ሰነፍ ከሚባሉ ተማሪዎች መሀል የምትመደብ ሲሆን 3 ስትደርስ ግን አባቷ ከአንደኛ እስከ 3ኛ ከወጣች የምትፈልገው እንደሚያደርግላት ይነግራታል። ይህን ጊዜም ዶናት አብዝታ ትወድ የነበረችው ቬሮኒካ 30 ዶናት እንደሚገዛላት ቃል ታስገባውና ለ30 ዶናት ብላ በ3ኛ ክፍል ትምህርቷን 3ኛ በመውጣት ትቀጥላለች። ከዚህም በኋላ ከሃይስኩል ከደረጃ ተማሪ ሆና ብትቀጥልም ሃይስኩል ላይ የተወሰነ ደከም ብላ ነበር። በኋላ ግን መቀሌ ዩኒቨርሲቲ ከተቀላቀለች በኋላ በጋዜጠኝነት ከፍተኛ ውጤትን በማምጣት ከዚያም በተመረቀችበት የጋዜጠኝነት ሙያ ላይ ለአንድ ድርጅት በ3500 ብር ሰርታ ነበር። በ13 ዓመቷ የሃይማኖት ዝማሬን የዘማሪት ዘርፌን ትዘምር እንደነበረች የሚታወቀው ቬሮኒካ የሃይስኩል ተማሪ ያለችን በሙዚቃ በርካታ የምስክር ወረቀቶችን ተቀብላ እንደነበር የደረሰ መረጃ ያመለክታል። ከዚህም በኋላ የመቀሌ ዩኒቨርሲቲ ተማሪ ያለች ኢንስታግራም ላይ የተለያዩ የማሻፕና ከቨር ስራዎችን በመስራት ለመጀመሪያ ጊዜ ቴዲ አፍሮ ሳይጠፋ ሰንበሬ የሚለውን ከቨር ስትሰራ ኢንስታግራም ላይ 300 ተከታዮች ብቻ ነበሯት። የኋላ ግን ቀስ እያለ እነዚህ ከቨር ስራዎቿ እየተወደዱላት ከፍተኛ ተከታይ ያስገኙላት መጥተው ነበር። በሚያስገርም ሁኔታ ከቨርና ማሻፕ ስራዎቿን በሶሻል ሚዲያው ላይ በመስራት የምትታወቀው ቀዳሚዋ ቬሮኒካ አሁን ላይ ከ570 ሺህ በላይ የኢንስታግራም እና ከ1.2 ሚሊዮን በላይ የቲክቶክ ቤተሰቦችን ማፍራት ችላለች። በኋላም ወደ ስራው በመምጣት ናለኝ፣ ተው፣ አበባዬ፣ ጥፍጣለኝ፣ ኩርፊያ እናና የተሰኙ ስራዎችን በቅርቡም ደግሞ መጠሪያ የተባለ አልበሟን ለአድማጮች አደርሳለች። በአንድ ወቅትም አነጋጋሪ የነበረው በሶሻል ሚዲያ ሲነጋገር የነበረው እንቁ ፊልም ሰሪ ካሳሁን ፍስሐ ማንዴላና ድምፃዊት ቬሮኒካ ልናጣራ ጉዳይ ነበረን። በወቅቱ በብዙዎች ዘንድ የፍቅር ግንኙነት እንደጀመሩ ወሬው በስፋት ቢራገብም ቻናላችን ባደረገው ማጣራት ማንዴላና ቬሮኒካ ቀይ መስመር የተሰኘ ፊልም ስራ ላይ ተዋንያን በመሆን የተነሱት ፎቶ ብቻ እንደሆነና ምንም አይነት የፍቅር ግንኙነት በመካከላቸው እንደሌለ ልናረጋግጥ ችለናል። ቬሮኒካ የመጀመሪያ ፊልሟን በዚህ ፊልም ላይ ብታደርግም ከዚህ በኋላ ግን ፊልም መስራት ፍላጎት እንደሌላት ልናረጋግጥ ችለናል።
ሌላው ቬሮኒካ ለየት የሚያደርጋት ልዩ መገለጫዋ ደረቷ ላይ ያለው ንቅሳት ነው። ይህም ንቅሳት ብዙዎችን ልታማልልበት የቻለችበት ሲሆን እሷ ግን ለኔ ልዩ ትርጉም አለው ትለናለች። ንቅሳቱም ኔቨር ኤቨር ቫልዩ ሌሰን ማለት ሲሆን ንቅሳቱንም ከአሜሪካዋ የንግስት አቀንቃኝ ከሪካርዶ ኮረጃ ሲሆን ስህተት ላይ በህይወት የሚደርስ መማሪያ እንደሆነ እንዲሁም ደግሞ ወድቆ መቅረት እንዳልሆነ ትነግረናለች። ቬሮኒካ ለእንቁ አርቲስት ሪሃና ያላትን ፍቅር ብዙ ጊዜ ስትገልጽ ስትናገር የራሷንም ጥረት ለመከተል ጥረት ስታደርግ ትታያለች። ሪሃና አንድ ጊዜ ለቬሮኒካ ደውላ ያናገረቻት ሲሆን ቬሮኒካ በብዙዎች ዘንድ ቀበጥ ተደርጋ የምትታይ ስትሆን ወጥ ለመስራት መጀመሪያ ሽንኩርት እናደርጋለን፣ ከዚያ በመቀጠል በርበሬና ዘይት አድርገን በመቀጠል ቬሮኒካ እናደርጋለን ብላ የሆነ ጊዜ ቀልዳ ነበር። አንድ ጊዜ ቦርሷ ውስጥ የታዘዘላት የአይን ጠብታ መስሏት አይኗ ላይ የማጣበቂያ ግሉ የታዘዘላት መድኃኒት መስሏት አይኗ ላይ ሙሉ በሙሉ ጨምራ ወዲያውኑ ራሷን ስታ ነበር። ምናልባት በፍጥነት ወደ ሆስፒታል ሄዳ ባይሆን ኖሮ የአይን ብሌኗ ልታጣ የምችልበት አጋጣሚ ነበር። በአሁኑ ወቅት ዱባይ የነበራት ፍቅረኛ በማታውቀው ምክንያት ወደ ፍቅር ካስገባት በኋላም ከርቷታል። ይህንንም አጋጣሚ ስትናገር አንዳንድ ሰው ወደማትወጣው ጉድጓድ ውስጥ ከቶ ይሄዳል። በሀዘንም ይህንን ስሜቷን አጋርታናለች። ይህንንም በወላጅ እናቷ አለመወደዷን በሃይስኩልም ፍቅረኛዋ ደግሞ አሁን ላይ ጥላት እንደሄደ ስታስብ አደገኛ ድባቴ ውስጥ መግባቷን ታስታውሳለች። በአዲሱ አልበሟ ይህንን የፍቅር ታሪኳን ትዳስሳለች። ከዘፈኗ መሀል የተወሰነውን ግጥሞች ጀባን በላችሁ። የሆነ ወይ ባይመጥን መልኬ ውሎ አድሮ አነሰብኝ ልኬ ስትከፋኝ ያልታየ ወደዴ ንገረኝ ምረት ይሆን እንዴ ደስታዬ በመጣበት ሄደ ላይኖቼም እንባ ተፈረደ ተስፋዬም ረግፎ እንደ ጤዛ ስባክን ቀረው እንደዋዛ ትለናለች። ውድ የቻናላችን ቤተሰቦች እንግዲህ ይህ ግጥም አርቲስት ቬሮኒካ አዳነ ምን አይነት ስቃይና ከባድ ሀዘን ውስጥ እንዳለፈች ያሳየናል። እነዚህም ተጨማምረው ራሷን ልታጠፋ እንደነበርና በፈጣሪ ቸርነት እንደተረፈች በእንባ ታጅባ ትናገራለች። በአንድ ወቅት ቬሮኒካ ጫት ስለቃመችበት አጋጣሚ ስትናገር በብዙዎች ዘንድ መቀሌ ዩኒቨርሲቲ ላይ የተለያዩ ሱሶች እንግዲህ በሀገራችን አሉ ከተባሉ ዩኒቨርሲቲዎች መካከል አንደኛው ነው። ቬሮኒካ ይህንን ልታደርግ የቻለችበት የግቢ ተማሪ ያለች አንድ ጊዜ በደረሳት ኮርስ ላይ ከክፍል ጓደኞቿ ጋር የተለያዩ ኬዞችን ሲከፋፈሉ በወቅቱ ሀሽሽ ላይ እንድትሰራ ብትመደብም ከሀሽሽ ጫት ይሻለኛል በማለት ኬዟን ከጓደኛዋ ጋር በመቀያየር ጫት ላይ የምርመራ ጋዜጠኛ ትሆናለች። ኬዙንም ለማጠናከር የግድ ቅማ ልትገኝ ችላለች ማለት ነው። በቀጣይ ሌሎች ቪዲዮዎችን ይዘን እስከምንገናኝ ቻናላችንን ሰብስክራይብ በማድረግ ወዳጅ ዘመዶን ሼር እንዲያደርጉ በትህትና እንጠይቃለን።